ማነው ማርያምን አትጥራት የሚለኝ ያዕቆብ የተለመነች አምላክ እኛንም ትለመነን ከወዳጇ ተማልዳ ታማልደን። በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ወቅታዊና አዲስ ጉዳዮችን ይዘን መጥተናል። ታዲያ ከእናንተ የሚጠበቀው ይህንን ቻናል ላይክ እና ሰብስክራይብ እያደረጋችሁ አሳድጉን፣ አበረታቱን። ወደ ቪዲዮቹ በስነ ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። ብዙዎችን አነጋጋሪና አወዛጋቢው ዮናስ ዮኒ ማኛ በአንድ ወቅት ምናልባት ይህ ቪዲዮ ከ5 ዓመት በፊት የተለቀቀ ቪዲዮ ነው። ምን እንደሚል ሰምታችሁታል። እስኪ ቀጣይ ቪዲዮ ደግሞ በጣም ትልቅ ሞስክ ነው። ይሄ በጣም ትልቅ መስጊድ ነው። ኢንሻአላህ ኔክስት ይር I'm going to be in መካ ነው ማሳልፈው። ክላክ ነው የኛ መጨረሻው ዱዓ የምናደርገው ወይም ሰላት የምናደርገው እና በቃ በኋላ እናወራለን። መልካም ቀን። ሰላም አለይኩም። ቅድም ፕሮቴስታንት ነበር፣ አሁን ደግሞ እዚህ ጋር መስጊድ ውስጥ ሙስሊም ሆኖ ተገኝቶ የለቀቀው ቪዲዮ ነበር። ምናልባት ይህ ቪዲዮም ከ5 ዓመት በፊት ነበር። እቸኩላለሁ የሐሳቤን ቶሎ እሻለሁ አንዳንዴማ በቃ ረስቶኛል እላለሁ እኔን ትቶኛል። አንተ ግን ስጦታ ብዙ ነው ታደርገኛለህ ለጊዜው። አንተ እኮ አትፈልግም ውድቀቴን ሁልጊዜ በጭንቀት ማንባቴን። የተሻለ ነገር አስበህልኝ ነው ፈተናው የበዛው። ነገ መልካሙን ቀን አለው ከዚህ ማምናለሁ። እሺ ቤተሰቦች እንዳያችሁት ነው፣ አንዴ ፕሮቴስታንት፣ አንዴ ኦርቶዶክስ፣ አንዴ ሙስሊም ነኝ ይላል። ታዲያ ብዙዎች በሶሻል ሚዲያ ሲተቀበሉት የነበረው መረጃ ምንድነው? ይህ ሰውዬ 666 ነው የጥልቁ አባል ነው ያሉ ነበረ። ታዲያ ይሄ ጉዳይ እንዲታዩታላችሁ ያላችሁን ሐሳብና አስተያየት ጻፍ አድርጉልን። ወደ ኔክስት ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስታፍረን ለሰቦተ ስሙ ያንቃን ወበአምልኮቱ ያጽናን እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወአራዘነ ወለዘታገሠ ለነ ኩሉ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአዳነነ እሞተ ኃጢአት ወለዘአብጽሐነ እስከ ዛቲ ሰዓት ነሐ ቦቱ ስብሐት ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ዋው ምን አይነት የሚያስቀና ታዳጊ ነው ቤተሰቦች። በዚህ እድሜው የሚያደርገው የሚናገረው ንግግር እጅግ በጣም ደስ የሚል ነው። ፈጣሪ መድኃኔዓለም ኢየሱስ ክርስቶስ ያገልግሎት ዘመኑን ይባርክልን። ወደ ኔክስት የኔ ጥያቄ ብፁዕ አባታችን አቡነ ገብርኤል ምእመናን እንኳን የማይሳሳቱትን ይህንን ቃል በስቴጅ ደረጃ እርሶ እንዲህ ተሳስቶ የተናገሩት ጥያቄ ነው ለኔ። ጵጵስናውን እንዴት ማለት የሊቀ ጵጵስናው ደረጃ ላይ እንዴት ነው የደረሱት? እንዴት ነው የደረሱት? በቤተ ክርስቲያናችን እንኳን ሊቀ ጵጵስና ድቁና ራሱ ሰው ሲቀበል ተፈትኖ ነው። በነገራችን ላይ መታወቁት አቃላችሁ። በቤተ ክርስቲያናችን ሰው ድቁና ለምን ሕፃን አይሆንም? ተፈትኖ ነው ሲመት የሚቀበለው። ብፁዕ አባታችን እርሶ ምእመናን የማይስቱትን ቃል ማለት ምእመናን እንኳን ከመምህሮቻቸው ከመጽሐፍቶቻቸው ወስደው ያወቁትን እውነት እርሶ በስቴጅ ደረጃ እንዴት ይሳሳታሉ ነው?
ይህንን ሳያውቁ እርሶ እንዴት ሊቀ ጳጳስ ሆኑ? እኔ እንደ ቤተ ክርስቲያን ልጅነት የምጠይቀው ጥያቄ ነው። እዚህ ጋር ቤተሰቦች እንደሰማችሁት ነው ፈለገ እንዳለው ብዙ ሰው ዲያቆን እንኳን ለመሆን ሲያስብ ብዙ ፈተና አለበት። ታዲያ እኛ አባታችን እንዴት እንደዚህ ጥፋት አጠፉ እንዴት ተሰረቱ ለሚለው መልስ አንድ አባታችን ትልቅ ትምህርት አስተምሯል። ወደ መልሱ እንሂድ። ድንግል ማርያም ቤዛዊተ ዓለም አትባልም በድፍረትና በትዕቢት አንድ አባት ከመናፍቅ አዳራሽ ላይ ሄደው ይህንን ተናገሩ። ከቤተ ክርስቲያን ግቢ አይደለም ይገርማቸው። ከዛ ከአዳራሽ ሄደው ቤዛዊተ ዓለም አትባልም። በዚህም ጊዜ መንፈስ ቅዱስ የመረጣቸው ሥላሴ የመረጧቸው ብፁዕ አቡነ ይስሐቅ በሀገረ ስብከታቸው ልጆቻቸውን ሰብስበው ልጆቼ አይዟችሁ አይዟችሁ አትሰበሩ፣ ድንግል ማርያም ቤዛዊተ ዓለም ናት። አሳውፋይ ሰነሳ ደስ አይልም ደስ አይልም። እስቲ ለቤዛዊተ ዓለም እልልታውን ጭብጨባ ይሆናል። ይሄ ምስጋና ይሄ እልልታው እልል በሉ እልል በሉ እልል በሉ። ድንግል ማርያም ቤዛዊተ ዓለም ናት። ጳጳሱ የተከለውን ያንን የኑፋቄ ምስማር አባ ይስሐቅ በተዋህዶ መዶሻ ነቅለው ጣሉ። ደስ ይበላችሁ። ለብዙ አባታችን ረጅም ዕድሜ መልካም ጤንነትን ይስጥልን። አባታችን ያስተማሩን ትምህርት በልቦናችን ይደርብን። ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ቤዛዊነት ዓለሟ በደንብ ሰምታችኋል። እጅግ በጣም ደስ የሚል አገላለጽ ላይ ገለጹልን አባታችን። ማርያም አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእርሱን መንገዱን እየተከተለ የኔን ምርጫ መረጥ የተከለከለ ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእርሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? አዲሱ የቲክቶክ አካውንታችን ነው፣ ፎሎ አድርጉ። ያንቺን ወዳጅነት አጥብቄ ስለያዝኩ በዕፀ ማርያሞች ብሆን የተወገዝኩ መቼም ቅር አይለኝ ደስተኛ ነኝ የሚል የእናትና ልጁ ወዳጅ በመሆኔ ተዋሲሉኝማ ብሶብኛል ጭራሽ እያቋማዘኔ ነች በጭንቄ ደራሽ በሚጠራት መሃል ስሟን የጠራው የጠላቴ ጭንቀት አንተን አበዛለሁ። ማነው ማርያምን ተው አትጥራት የሚለኝ ስሟን ሳወድሳት የሚከለክለኝ የእሱን ነፃ ፈቃድ እየተጠቀመ የኔን ነፃ ፈቃድ ለምን ተቃወመ? መምህር ምህረተአብ እጅግ በጣም ደስ የሚል ማነው ማርያምን ተው የሚለው መዝሙር ዘምሮልናል። እጅግ በጣም ነው ደስ ያለኝ። ይሄ መዝሙር ደስ ይላችኋል ብዬ ነው እኔ መዝሙሩን የጋበዝኳችሁ። ወደ ኔክስት ኦርቶዶክስን የምወድባት አንድ በጣም እንትን ያለኝ ኦርቶዶክስን የምወድባት በተለየ ማለት ኦርቶዶክስ ቤተክርስቲያን ሳስብ የማከብርበት አንድ የተለየ ነገር አይ ምን ይላል? አሁን እኛ ጋር ሲጠራ ወንጌል አማገስታ ኢየሱስ ክርስቶስ ጌታችን ምናምን ኦርቶዶክስ ቤተክርስቲያን ግን ስትጠራው በጣም ነው የሚገርመኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እያለች ነው የምትጠራው። እነ ጳውሎስን እንኳን ስትል ሐዋርያው ቅዱስ ጳውሎስ እያለች ነው የምትጠራው። እንዴት እንደምደሰት አፌ ላይ ቢለምድልኝ እንዴት በተደሰትኩኝ። ይሄ ኦርቶዶክስ ቤተክርስቲያን ለሐዋርያቱ የምትሰጠው ክብር፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የምትሰጠው ክብር ምናምን፣ ስርዓቷ፣ አለባበሷ፣ ቅዳሴዋ ምናምን ኢየሱስ ተኮር ሲሆን እንዴት ነፍስ አይቀርልኝም። አንዳንዴ በመኪና እያለፍኩኝ
ራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ለመተከዝ በቃ ራስን ለማዳመጥ ራሱ ደስ ይላል። የሆነ ደስ አይልም? ቦታው ጸጥ ያለ ነው። ሄደ እዛ መዝሙር እየሰማ ቁጭ ብለህ ራስን ሜዲቴት ታደርጋለህ። በቃ ራስን ታገኛለህ። እንዴት ደስ እንደሚል እንዴት እንደሚያስደስት የዛፎቹ የሚለው ሁሉ እጣኑ ምን ሆነ በጣም ነው የምደሰተው። ደስ ይላል። አለባበሳቸው፣ ሴቶቹ አለባበሳቸው በስነ ስርዓት፣ ወንዶቹ አለባበሳቸው ስርዓታቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የምትገርም የምትደንቅ ነች። እንዲች እንደ ፔኒን ከና ታወጣላትም ስርዓቷ በጣም 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 ነው የሚስማማኝ። የአስተምህሮ ልዩነት ቢኖርም ከስርዓት ጋር በተያያዘ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደር አይገኝላትም። በካቶሊክ ብትሄድ፣ በፕሮቴስታንት ብትሄድ፣ በጆቫ ዊትነስ ብትሄድ፣ በምናምን ብትሄድ አታገኝም። ይህን ስርዓት አታገኝም። ይህን ስርዓት አታገኝም። ስለ ማርያም እያሉ ያካፍላሉ። ስለ መብርሃን እያሉ ያካፍላሉ። ስለ እግዚአብሔር እያሉ ያካፍላሉ። ስለ መድኃኒታችን ስለ ጌታችን ስለ ኢየሱስ ክርስቶስ ይኸው እያሉ ያካፍላሉ። መልካሞች ናቸው፣ መልካሞች ናቸው፣ ጥሩዎች ናቸው። እዚህ ላይ ደግሞ ኢየሱስ ክርስቶስን ፓስተር ሶፎንያስ ቤተሰቦች እንደሰማችሁት ነው። ኦርቶዶክሶች በጣም እጅግ በጣም ደስ የሚሉ ነው ብሎ ያስተማር እየተናገረ ነው። ታዲያ በቅርብ ወደ ኦርቶዶክስ ተዋህዶ ተቀላቅሎ መናየው ፓስተር ነው ብዬ እንደኔ እንደግል አስባለሁ። ምክንያቱም ብዙ ጊዜ ሳየው አካሄዱ ወደዛ ነው የሚመስለው። እናንተስ ያላችሁ ሀሳብና አስተያየት እንዴት ነው? ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ከፕሮቴስታንት ወንድም እህቶቼ ሰሞኑን 2 ትችቶች ደርሰውኛል። የመጀመሪያው ትችት እንደው በኦርቶዶክስ ቤተክርስቲያን ውስጥ የሚነሳ የሆነ የስተት ትምህርት ሲኖር እሱን ለመሸፈን ስትል ፕሮቴስታንቶች እያልክ ታነሳለህ፣ ወደኛ ትመጣለህ፣ ለምንድን ነው የሚል ትችት የመጀመሪያው ነው። ወደ ሁለተኛው ትችት ከማለፌ በፊት እዚሁ የመጀመሪያው ትችት ላይ ትንሽ ነገር ልበላችሁና ወደ ሁለተኛው ትችትም ደግሞ ሄደን አብረን የምናየው ይሆናል። የመጀመሪያው ትችት ላይ እንግዲህ ፕሮቴስታንቶችን ለምን ታነሳለህ ለሚለው አያችሁ ምን አለ መሰላችሁ፣ እዚህ ሚዲያ ላይ አንዳንድ ፕሮቴስታንት ወንድሞቻችን የሚሰሩት ስራ እንደምን ያለ ስራ ነው። ልክ በኦርቶዶክስ ቤተክርስቲያን ውስጥ የሆነ መምህር የሆነ ነገርን ሲናገር የቤተክርስቲያኒቱን ትምህርት የማይወክል ቢሆን ራሱ እንደሚወክል አስመስለው አያችሁ ቤተክርስቲያን እንደዚህ ነው የምታስተምረው እያሉ ለእነርሱ መጠቀሚያ ያደርጉታል። ለምን አይነት መጠቀሚያ? የጌታን ቤተክርስቲያን ለማጣሸት፣ በጣም መጥፎ ኢሜጅ ለመስጠት። በቃ ቤተክርስቲያን እንዲህ ናት፣ ይሄ ቲክቶክ ላይ ያለው ሌላ ነው እንጂ ምድር ላይ ያለው ይሄ ነው እያሉ ለማሳየት ይሞክራሉ። ይሄ ምንን የሚያሳይ ነው? ግልጽ የሆነ የጌታ ቤተክርስቲያን ጥላቻ በልባቸው ውስጥ የነገሰባቸው ሰዎች አሉ እና እነሱ በዚህ መልኩ ነው ፖለቲክሳቸውን ለመስራት የሚሞክሩት። ስለዚህ ምን ማድረግ አለብን? የምርም የስተት ነገር ይሄ ቤተክርስቲያንን የማይወክል ነገር በእኛ ዘንድ ከተነገረ አይ ይሄ ቤተክርስቲያንን አይወክልም ከዚህ አንጻር ስህተት ነው ብለን እንናገራለን። በግልጽ ተናግረናልም። እግረ መንገዳችንን ግን ፕሮቴስታንቶችም በዚህ ደረጃ ታትረው ቤተክርስቲያንን ለማጥቃት ሲሞክሩ አምነውበት እንኳን አይደለም አንዳንድ ነገሮች ነው። ለምሳሌ ከዚህ ቀደም በነበረው ርዕስ ላይ ቅዱስ ቁርባን የምንበላው ስጋና ደም የእመቤታችን ነው የሚል ነገር ተነገረና ፕሮቴስታንቶች በጣም አጩሁት። ገና ከጅምርኩ የጌታ ነው ብሎ ራሱ አያምኑ አይደል? እውነተኛ የራሱ የጌታ ስጋ ነው ብለህ ታምናለህ? ቅዱስ ቁርባን አታምንም። ለምሳሌ ይህን ቪዲዮ እዩ። በእርግጥ የጌታ ስጋ ሪል ነው ወይ ራሱ ነው ወይ? ኖ ህብረት አለው ነው የሚባለው። መስቀል ላይ ካለው ከጌታ ስጋ ጋር ህብረት አለው እንጂ ራሱ አይደለም። ኦኬ እንግዲህ እንደሰማችሁት ራሱ የጌታ ስጋ አይደለም ነው ያለው። በቃ አለቀ። የጌታ ስጋ አይደለም፣ የጌታ ደም አይደለም። በዚህ ጉዳይ ላይ የሚከራከሩት ለምንድን ነው? እንዳልኳችሁም በቃ ለቤተ ክርስቲያን በጣም መጥፎ ኢሜጅ መጥፎ መልክ ለመስጠት ስለሚፈልጉ ነው። ስለዛ እናንተም እኮ ገና ከጅብሩ ምን ይሄንን አታምኑበትም ብለን እዚህ ጋርም ያለውን ስተትን እናገራለን። ስተት ከተገኘ የእናንተንም ደግሞ እናገራለን። አዎ ሁለተኛው ትችት ደግሞ አንዳንድ ሉትራን ወንድሞቻችን ምን አይነት ነገርን ሲናገሩ እየሰማው ነበረ። አይ እኛን አጣጣቃለን እንዴት እንደዚህ ትለናለህ? ሉትራኖች እኮ በቅዱስ ቁርባን እናምናለን የሚል ነገርን ለማስቀመጥ ሲሞክሩ አይቻለሁ። ትክክል ነው፣ ሉትራኖች ያምናሉ። እኛ ሀገር አብዛኛው ጴንጤ ነው። ጴንጤ ደግሞ ቅዱስ ቁርባን ላይ እውነተኛ የጌታ ስጋና ደም ብሎ አያምንም። ሉትራኖች ናቸው የሚያምኑት። እዛው ላይ ግን ያው ጴንጤዎችም ፕሮቴስታንት ስለሆኑ ፕሮቴስታንት ልንል እንችላለን። ይሄ ምንም አይገርምም፣ አይደንቅም። እዛው ቪዲዮ ላይም ግን በተለይ ጴንጤዎች ብዬ ግን ጴንጤዎችን ደግሞ ለይቻለሁ። ባለይም ግን ጴንጤዎችም ፕሮቴስታንት ስለሆኑ ምንም ችግር የለም። ሉትራኖች ደግሞ ተነስታችሁ ይሄ ነገር እኛን አይወክልም ብላችሁ ራሳችሁ ደግሞ ቪዲዮ መስራት ትችላላችሁ። እናንተን ዲፌንድ አላደርግም ከይቅርታ ጋር።
ግን ትክክል ነው። ሉተር ተነስቶ ለምሳሌ የጴንጤን ይሄንን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን ትምህርት በሚገባ ጠልዞት ነው ያለፈው። እንደውም የአጋንንት ትምህርት አድርጎ ነው ያስቀምጠው። የጴንጤዎችን ትምህርት ሉተር የአጋንንት ትምህርት አድርጎ ነው ያስቀምጠው። ዛሬ እሺ ኦኬ ከ20 ደቂቃ ምናምን ከ10 ደቂቃ በኋላ ነው ነገሩ ላይ የምገባው። ኤኒዌይስ ገብተን የተወሰነ ነገር እናየዋለን። ይቆየን። እሺ ቤተሰቦች እስካሁን ብዙ ነገሮችን ተምረናል፣ ብዙ ነገሮችን አውቀናል። በቀጣይ ቪዲዮዎች እስክንገናኝ ድረስ ይመቻችሁ። ባይ ባይ።